መታወረደ እዚሁ አሰሚ ካልከኝም አሰማ ምረጥ which one the best answer አሁን ማበስማም ስንት ሀገር እኮ እንደተጠራው ጌታ እግዚአብሔርን ነው የምላችሁ እግዚአብሔርን ላይክ ከምትፈልጉት ህይወት እናንተ የሚያቆማችሁ ለራሳችሁ ያላችሁ አመለካከት ነው ማርያምን የቴሌግራምን ጉድ ያልሰማችሁ ልነግራችሁ ነው ወይኔ ማርያምን ይህ ምክር ማለት ነው ላይክ ለወንድምና እህቶቼ ነው ለምትፈሩት ወንድምና እህቶቼ በራሳችሁ መተማመን ላቃታችሁ ወንድምና እህቶቼ እግዚአብሔርን ነው የምላችሁ እግዚአብሔርን ላይክ ከምትፈልጉት ህይወት እናንተ የሚያቆማችሁ ለራሳችሁ ያላችሁ አመለካከት ነው ማርያምን በቃ ላይክ የድሮ ማንነታችሁ በቃ መክዳት ካልቻላችሁ እግዚአብሔርን የድሮ ማንነታችሁ ላይ ሆናችሁ ትኖራላችሁ በቃ ላይክ እነዚህ ምምልላችሁ የእናንተ ጠላት ማን እንደሆነ ልነግራችሁና እንድታዩት ስለምፈልግ ነው የድሮ ማንነት ሲባል ማን ነው በቃ ላይ የተነገራችሁ ነገር አለ የምታቁት ነገር ስለራሳችሁ እኔ ድምጼ ቀጭን ነው እኔ ቁመቴ እንደዚህ ነው እኔ ግንባሬ እንደዚህ ነው እኔ አረማመዴ እንደዚህ ነው እኔ አኗኗሬ እንደዚህ ነው አስተዳደጌ ከዚህ ቤተሰብ ነው እንደዚህ ገንዘብ ነው ያገኘው ተከፋይነቴ እንደዚህ ነው ምሰራበት ቦታ ይሄ ነው የተማርኩት ይሄ ነው ደረጃዬ እንደዚህ ነው ምናምን በቃ ከዜሮ ጀምሮ ተሰጥቷችኋል በቃ ስም ይህ ማንነት እየተጠቀማችሁ ካልሆነ የምትፈልጉበት ደረጃ እያደረሳችሁ ካልሆነ በቃ ላይክ መተው አለባችሁ የምትተውት ደግሞ መክዳት ስትችሉ ነው በቃ ላይክ ነው አይደል ያለፈው ህይወታችሁ የኔ አይደለም ብላችሁ ስታምኑ በቃ የኔ አይደለም በቃ እውነቴን ነው የምላችሁ ማለት መክዳት ግዴታ አይደለም ያለፈው ህይወታችን ስንከዳ ያለፈው ህይወታችን ላይ ያሉ ሰዎችን መክዳት አለብን ማለት አይደለም መከዳት ያለባችሁ ሰዎች አሉ በተፈጥሮ ለምን ከቀጣዩ ማንነታችን ስለሚያቆሙ እና አንዳንድ ሰዎች አሉ ካለፈው ህይወታችን አዲሱ ማንነታችን የማይቀይራቸው የማይለውጣቸው ተራቢ የማያረጋቸው ሰዎች አሉ እነሱ ሰዎች ይዘን መንቀሳቀስ እንችላለን ግን ሊያቆምህ የሚሞክር ቀናተኛ ተረበኛ ሐሜተኛ ካለ እነሱ ሰዎች የሚከዱ ናቸው ከድሮ ማንነትህ ጋር አብረህ ትከዳቸዋለህ ለነሱ ለመክዳት ብለህ እኮ አይደለም የምትከዳቸው የድሮ ማንነት እየከዳ ስለሆነ እነሱን መክዳት አይቀርም ለምን እነሱ ሰዎች የሚያውቁት የድሮ ማንነት ነው የሚግባቡት ከድሮ ማንነቱ ጋር ነው የሚሳሳቁት ከድሮ ማንነቱ ጋር ነው አሁን ያለው ማንነት ሊቀኑበት ይችላሉ ሊናደዱበት ይችላሉ ስለዚህ መግባባት አልቻሉም እነዚህ ሰዎች እዛ የድሮ ማንነት ላይ ይቀራሉ ማለት ነው ሌላ ሰው ቢኖር የድሮ ማንነት ላይ እውነት እሱን ተክታችሁ ብትንቀሳቀሱ አሪፍ ነበር ግን የለም እንደዛ ስለዚህ እውነቴን ነው የምላችሁ ልባችሁ ደንደን አድርጉና ተንቀሳቀሱ ወዳችኋለሁ አንተን በመልመዴ ወዲ ላለ ወዲያ አንዱ የመንገዴ ተሰምቶ ደኔ እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በብዬ ከቃል በላይ ነው ተከስዋል ተከሻለሁ በጣም ነው የማመሰግነው በደንብ ነው የተካሰው እግዚአብሔር ይሄ ይጠቅማል ነው ከዚህ የመጀመሪያ ልጅ እንደውም ካሳ ነው የምለው ያጁ ይሄን አጥቃላ ያስፈልጋል እሱ ብራዘር አንቺ ትይገዛለህ አሳራው እሱ ቶን ቪቶን ሉዊ ቪቶን ዲዮር ክርስቲያን ዲዮር ከብዷታል እኮ እንዴ በመቶ ይላል ህይወት ራሱ እንደዚህ ያልከበደው በጣም ነው የማመሰግነው አወድን አመስግኑ እንዴ በጣም ነው የማመሰግነው ናዋሜንም በጣም ነው የማመሰግነው እናንተንም በጣም ነው የማመሰግነው ይሄ ትክክለኛው ካሳ ነው ከዛም በላይ ነው እኔ እንደዚህ አልጠበቅኩም ከጠበቅኩት በላይ ነው ሁላችሁንም በጣም ነው የማመሰግነው አወድንም አመሰግናለሁ እግዚአብሔርን እንደዚህ ሽቶ ተቀብቻለሁ የማንኝ እኔ ቀባለሁ ጌታን ምሪ አሁን እሺ ምን ብለን ነው የምናመሰግነው አሁን እንግዲህ 17 የተለያዩ ኢማጂኔሽንና ኡምሬ ነው ማዳም ሌላም አይነት አለ ይሄ ሁለቱ ናቸው እነዚህ ናቸው ውድ ነው አይ በጣም እዚህ ስንት ነው የሚሸጠው ስንት ነው የሚሸጠው እንዴ 100 ምናምን ሺህ ብር በላይ ከዛ በላይ ከ100 ሺህ ብር በላይ ነው ኢማጂን እንግዲህ እና ጋይስ አወዴ ይሄን ነገር ያደረገው ታኩርን በጣም ስለሚወደው ነው ይሄን ነገር ያደረገው
ብዙ ሰዎች ብዙ ነገር ብላችኋል። በዛ ምክንያት ግን አይደለም አወደ ይሄን ነገር ያደረገው። መጀመሪያም ቃል የገባው ነገር ስለነበረ ነው እንጂ ሌላ አይደለም። ታኩሬ አወዴን ማመስገን የምትዩ ነገር ካለ አወዴን እኮ መስገና እኮ አለቀብኝ። ይሄ ሁሉ አሁን ሁለተኛ ብራንች ከፍታልኛል። በጣም ነው የማመሰግነው ወንድም አለም። ያው በቃ ለሞራሪ አስበህ እንደዚህ ሪስፔክት አድርገህ ለራሱ ይሄን መላክ በጣም ትልቅ ነገር ነውና በጣም ነው የማመሰግነው። አንተንም ናውን ፎንቴንም በጣም ነው የማመሰግነው። ሱቅ ድረስ መጥቶ ነው ስጦታውን የሰጠኝ። ሁላችሁንም በጣም ነው የማመሰግነው። አወዴ ግን እኔ ካቅም በላይ ነው። ይሄ ወላሂ በጣም ብዙ ነው ይሄ ወላሂ እና በጣም ነው የማመሰግነው። አላህ ይስጥልኝ ኖርልኝ እና በቃሉ መሰረት እንደዚህ ልኮ አንበሽብሾኛል። እኔ በጣም ደስ ብሎኛል። አመሰግናለሁ። ከማታ ጀምሮ ነው እንደዛ ሲያስደስተኝ የነበረው። ለራሱ ማታ ለራሱ ነበር እያዩት ነበር ላይ እና ወንድማችን ኖርልን በጣም ነው የማመሰግነው። ናሆሜንም በጣም ነው የማመሰግነው። በጣም እና ሁላችሁንም በጣም ነው የማመሰግነው። እንኳን አብሮ ደስ አለን። በእናትህ አወዴ እንግዲህ በጣም ነው የምንወደው፣ በጣም ነው የምናከብረው። በቃል መሰረት ለታኩር ይኸው ሽቶውን አድርሰናል። ቲክቶክ ላይ ያላችሁ ሰዎችም ይሄ ነው እንግዲህ he respect his words። እግዚአብሔር እኔ ምን አረኳት ሐሳቤን ተናገርኩ። እንዴ አንተ በጣም ለህይወት ሰጋ፣ በጣም ለህይወት ሰጋ። ምን ታረጋለህ? ምንድነው የምሰጋው? እዚህ ሁሉ ሰው በሰበሰበበት መሃል ናኒ ጋር ኑር እያለች ምን ታረጋለህ? እስኪ ንገረኝ። እሷ ቤት ሄደህ ልትኖርበት ምን ታረጋኛለህ? ተናገርኩ ነገር እንዴት ታረጋኛለሽ? እሷ ቤት ሄደህ ልትኖርበት የማትችልበት ሁለት ምክንያት ንገረኝ። እዚህ ጋር እኔ እንኳን እሺ አልቻልኩም በለኝ። እዚህ ጋር ያለው ህዝብ 100 ብር አዋጥተን እንልክልሃለን ነው እኮ። እኔ ምን አደረኩ? እኔ አልሄድም አልገባም ብያለሁ እንዴ? ቆይ ምን ወጣኝሽ? 50 ብር ጋይስ 350 ብር 15 ብር እናዋጣለን። እኔ ቀሪውን 5000 10,000 ሞልቼ 25,000 15,000 ቀሪውን ሞላለን። አንተ እሷ ቤት ሄደህ ልትኖርበት የምትችለው ምክንያቱም ንገረን። ቀጥል። እኔ አልሄድም ብያለሁ እንዴ? ብላኪ ቅድም ጀምረን ማስሬ የምትደጋገም አልሄድም ብያለሁ። ስለዚህ ነገ ትሄዳለህ። እኔና እሷ እኔ እናቴ ጋር ወይ እጄ መጀመሪያ ልጠይቃትና ከዛ መጥተናል ብያለሁ። እሷን የደበራት እሷ ማታቶች እንዳይሆን በቃ ማለት እናንተ በቻላችሁ በውጪ የቻልኩትን አግዟለሁ። ይሄው ቃል እገባለሁ። እግዚአብሔር እንዴ ተከራዩለትና እኔ የምር ቤት ተከራዩለትና አንዳንድ ዕቃ እኔ ሸፍነለታለሁ። ይሄንን ቃል ልግባ። አንዳንድ የሆነ የተወሰነ ዕቃ ይሸፍነለት እናንተ ፈልጉና በቃ ከዛ ውጪ ግን እኔ ጋር እንዳይመጣ ከሌላ። እሺ ስሚ፣ ጥሩ ፖይንት ለጠይቅሽ። አሁን ጥያቄ ይሄ ልጅ አሁን የሚፈልገው ጆንዳሪ ለ8,000 ብር ቤት ኪራይ ይከራይልሃለሁ አለው። 8,000 ብር ቤት ኪራይ ተከራይቶ ይሄ ልጅ የዛ 3 ወር ከተከራየ በኋላ ከዛ በኋላ ስኬት አምጥቶ ነው የሚከፍለው። እኔ እኮ አልኩ አሁን እኔ ጋር ቢመጣ ሰፈራችን ላይ በቃ እንደውም ሰፈራችን ቤትም ርካሽ ነው። እኔ አስፋልት ዳር ነው እኮ የምኖረው። ይሄን ያህል እንትን አይደለም። አንድ ቤተሰብም ስለሆነ ምናምን ነገር ይሄን ያህል ትልቅ ብር አይደለም የምከፍለውን ብር ነግሬያለሁ። እኔ አልኖርበትም። የምጠቀመው መብራት ምናምን ውሃ ምናምን የምጠቀመው ነገር የለም። ይሄንን እኮ ነው አውርቻቸው በስምምነት የሚሆን ነገር እኮ ነው እንዴ ነገርኩ። እንደውም ያ ከፈለገ ወንድሜ ጋም ስልክ ምናምን እንዲሰራ ምናምን ነገር እንዲያስለምደው አደርጋለሁ። እስከዚህ ያህል እኔ እንትን እያልኩኝ እንዴ ለምን ይሄንን ማውራት ያለብኝን አውርቼ ጨርሻለሁ። በዚህ ጉዳይ ይሄን የልሰጣ ገባ ውስጥ መግባት ምን ማለት ነው? ሌላ ነገር እኮ ነው ይሄ። እግዚአብሔርን እንዴ ለኔ አሁን ለሱ ሳይሆን ማሰብ ያለብህ ይሄ ነገር ነገም ሌላ ምን ይፈጠራል? አንተም እዚህ ጋር ሁላችንም ነን እዚህ ጋር ያለን ሌላ ነገር የሆነ ነገር ቢፈጠርስ አለስኩ ያስገባለሁ ማለት ነው። ምክንያቱም እኔ ሐሳቡ ምንም ስላልገባኝ መስጀት መጀመሪያ ላይ ቢም አሁን እኔ የተናገርኩት ነገር እኔ አንቺ ጋር አልገባም አልኩ እንዴ? አልተናገርኩም እኮ ራሱ ነው። ቅድም ምሩን ያው እየሰማሁ ነበርኩ ከቅድሙ ያው አይደለም። እሺ ስሚ፣ አንድ ነገር ብቻ ልንገርሽ። አረቢ ምን እንደዛ ነው። ጌታ ምስክሬ እንደዛ ነው። ግን ስሚ ቢኤንዲኤምዬ ስሚ፣ ጌታ ምስክሬ እንደዛ ነው። መጨረሻ እድል ስጪውና ነገ ካልመጣ እኔ በዚህ ጉዳይ እግዚአብሔር ምስክሬ ሁለተኛ ላውራሽ እመቤቴ። ለምን ይመጣል? ቆይ አንተ አስበው። አሁን ገባሽ? እሺ ምክንያት አለው። ገባሽ? አንቺ ጋር መጣሁት ምክንያቱን ይንገረኝ። ቆይ አይደለም ምክንያቱን ትራንስፖርት ትራንስፖርት ቢያጣ እኮ ብጽዕት እንደዚህ ሆኛለሁ አላ ስልኬን ያውቃል እኮ እንዴ
ለሱ ማፍሮና ያን መጠየቅ አፍሮ ይሆናል 500 ብር አጣለው እኔ ልክለታለሁ እኮ ይሄንን እኮ አፍሮና ያን መጠየቅ አፍሮ ሊሆን ይችላል ብዬ እኮ ነው አንተንስ እንደው ቢጽፍላት መልስለትም እስኪ እውነት ለመናገር እዛ እንደዚህ ሊሄድ ነበር ወይ ፊዶም ይሁን አንተንም እንደው መሄድ ቢፈልግ ማለት ነው እስኪ እውነቱን ንገር እሺ አሁን ስሚኝሽ የመጨረሻ ድልስ የቴሌግራምን ጉድ ያልሰማችሁ ልነግራችሁ ነው ወይኔ ወርደት ከማዳም ጋር ወላ ሊያጣላ የሚችል ክስተት ተፈጥሯል ቴሌግራም ተጠቃሚዎች በሙሉ ይሄ ቪዲዮ አዳምጡት ማለት ነው እኔ ሰሞኑን ምንድነው ብዬ ግሩፔ ላይ ዘም ተብሎ በቃ ወጣ ያለ ፎቶ ቪዲዮዎች ይላካሉ አላማለም እኔ አልተጫንኩትም ዝም ብዬ ነው የደለትኩት ቪዲዮውን ፎቶ አላቅም እና ማቃቸው ልጅ ናቸው ምንድነው እንደዚህ መባለግ ምናምን ይያልኩኝ ብሎክ አደረኩኝ ከዛ አንዷ መጣ አለቀሰች ኢንቦክስ ላይ በግሩፕ ቦልኬት ምንድነው ስላት አረ የናንተስ እናንተም ነበር ለማዳሜ ልካብኝ ሽንቴን በላይ ላይ እየሽናው ነው አለች ምንድነው ነገሩ እቺ ያውቃ ነው በቃ ምናምን ልቀጥፈኝ ነው እንዴ ምናምን ነገር ብዬ ዝም አልኳት አሁን ተሰማላችኋለሁ ትላንትም ተደገመ ለካ ይሁን ሊንክ ወደ ቴሌግራማችሁ ላይ ይላካል እንደዚህ አይነት ነገር መሆኑን አታቆም ትነኩታላችሁ እንደኔ ሐሳቤ ግን ሃክ ነው ጠለፋ ነው ከዛ ስልካችሁ ላይ ያለ ሰው በሙሉ ያ ነገር ይላክለታል በደልቱት አይደለት አንዴ ብቻ አይደለም የሚልከው 10 ጊዜ በጣም ወጣ ያለ ነው ከስራ ወላ ሊያስባራችሁ የሚችል አይነት ቪዲዮና ፎቶዎች ናቸው እና ጥንቃቄ አድርጉ ምንም አይነት ሊንክ ቢመጣ ቴሌግራማችሁ ላይ ከመታቆትም ሰው ላይ እንኳን ማለት ነው እንዳትነኩት ምክንያቱም ያ ሰው ሳያቅም ለእናንተ ሼር አድርጎት ሊሆን ይችላል ነገሩ ላይ ያለበትም ሊሆን ይችላል አይታወቅም ብቻ ቴሌግራም ላይ በዚህ ሰሞን እንደው ብትችሉ ባትገቡ ከገባችሁም ደግሞ ምንም አይነት ሊንክ እንዳትነኩ ፕሊስ ይሄ ቪዲዮ ሳይዋረዱ ለሁሉም ሼር አድርጉላቸው ሀገር ውስጥ ያለ የምር ለቤተሰብ ለአሰሪ ለሰራተኛ ለሁሉም አስቡ ስልካችሁ ላይ ላለ ሰው ወላሂ ምሬን እኮ ነው ላለ ሰው በሙሉ ነው ሼር የሚለውና ውሸታም ከሆንኩኝ ንገሩ የኡነቴን ነው የተጣራ መረጃ ማለት ነው ራሳችሁን ጠብቁ ለማንኛውም ከእንደዚህ አይነት አጋጉል ነገር ወርቋይተ ነው 20 አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማ ምረጥ which one the best answer ክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቋይተ ነው እንድትከፍል በተከሳሿ ላይ ወስኗል። አሁንማ በስመ አብ ስንት ሀገር እኮ እንደተጠራው ጌታ ኢንቪቴሽን እንዴት ተልኮልኛል you come in Mali in January no problem I'll pay your ticket you come you know. Oh yes. Okay I will see you Mali you know my country okay I test you okay bye bye